ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከአምስት በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህ አዋዜ ልዩ ሰበር ነው። ኢራን በዛተችው መሠረት እስራኤል ላይ 10 ቦሊስቲክ ሚሳይሎች ተኩሳለች። የእስራኤል መከላከያ ኃይል 10ሩንም መትቼ ጥያለው፣ የደረሰ አደጋ የለም ብለዋል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ለፎክስ ኒውስ በስልክ በሰጡት ቃለ ምልልስ ለኢራኖች መልእክት አስተላልፈዋል። መልእክታቸውም ሚሳይሉን ተኮሳችሁ ይበቃችኋል፣ አሁን ወደ ድርድሩ ጠረጴዛ ተመለሱ የሚል መልእክት አስተላልፈዋል። ይሁንና አሁን ዘግይቶ በደረሰን ዜና ደግሞ በዚሁ ቃለ ምልልሳቸው ዶናልድ ትራምፕ በአሁኑ ሰዓት ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የስልክ ጥሪ በማድረግ ላይ ነኝ፣ አጸፌታ ምላሽ ወይም ለኢራን የሚሳኤል ጥቃት አጸፌታ እንዳይሰጥ ለመጠየቅ ነው ወይም ልነግረው ነው ብለዋል። እንደዚሁም ደግሞ ዶናልድ ትራምፕ ከቻነል 12 የእስራኤል ቴሌቪዥን ጋዜጠኛ ወይም አንከርማን ባራክ ራቢድ ጋር ባደረጉት ቃለ ምልልስ ሌላ ቃለ ምልልስ ማለት ነው ሲናገሩ የኢራኖች ጥቃት ማንንም አልጎዳም፣ ተስፋም አድርገው እስራኤልም ይህንን ጥቃት ልትበቀለው ተኩስ ውስጥ አትገባም። ቢቢ ቤንያሚን ኔታንያሁ ለማለት ነው አጸፌታ ምላሽ ቢሰጥ እንደ አለፉት 47 ዓመታት የኢራን እስላማዊ አገዛዝ እስካሁን ከመስረታው እስካሁን ያለበት ጊዜ ማለት ነው፣ ወይም ደግሞ እንዳለፉት 3000 ዓመታት ይሆናል የሚሉት እንግዲህ አባባላቸው ያው የተለመደው መቀጣቀጥ ይቀጥላል ማለታቸው ነው። የሚያመጣው ፋይዳ የለም ነው የሚሉት። በተጨማሪ ምን ብለዋል? የሰላም ስምምነት ላይ ልንደርስ ጫፍ ላይ ነው የምንገኘው። በጣም ጥሩ ስምምነት ነው የሚሆነው። ስለዚህ አሁን እየሆነ ባለው ነገር ምክንያት ይሄንን እድል ማበላሸት አልፈልግም ብለዋል። ሲቀጥሉም እኔ አሁን ኔታንያሁን እየደወልኩለት ነው፣ አጸፌታ ምላሽ እንዳይሰጥ እነግረዋለሁ። ከዛም ሁለቱም የየራሳቸውን ፈን ማለት ሁለቱም የየራሳቸውን ደስ የሚላቸውን ነገር አድርገዋል ነው የሚሉት ዶናልድ ትራምፕ በዚህ መግለጫቸው። ምን ማለታቸው ነው? እስራኤልም ቤሩትን አጥቅታለች አይነት ነገር ነው። እንግዲህ ኢራንም ደግሞ አጸፌታ እሰጣለሁ ማለቷን መጠቀም ችላለች። ይበቃችኋል ጨዋታው የሚል አቀራረብ ነው በዶናልድ ትራምፕ የምትመለከተው። ስለዚህ ሌላ አያስፈልገንም ብለዋል። I don't want to see an additional attack tonight. ብለዋል። እንግዲህ ሌላ ተጨማሪ ጥቃት በዚህ ምሽት ማየት አልፈልግም። ስለዚህም ኔታንያሁ ጋር ደውዬ አጸፌታ እንዳሰጥ እለዋለሁ በማለት ነው መግለጫቸውን የሰጡት። ዳንኤል ዓለም ኢራን እስራኤል ላይ ሚሳኤል ከተኮሰች በኋላ ከእስራኤል ምንም አይነት ምላሽ የማይሰጥ ከሆነ ኢራን ወደ ድርድሩ ልትመለስ ትችላለች ወይ? ይሄ አንድ ነገር በግልጽ ያሳያል። በተደጋጋሚ ዶናልድ ትራምፕ ስምምነት ሊደረስ ነው፣ በቃ ነገና ከነገ ወዲያ ጄኔቭ ላይ ልንፈራረም ነው፣ መጣ፣ ደረሰ፣ እንደገና ደግሞ ድንገት ይህ ቁርቋሶ ይቀጥላል፣ እንዲህ እያለ ነው ያለው።
ነገር ግን በዚህ ንግግራቸው ውስጥ ኢራኖች በሚገባ ሊያነቡና ሊገነዘቡ የሚችሉት ነገር ዶናልድ ትራምፕ ወደ ጦርነት የመመለስ በተራ ቋንቋ ፊያቶ እንደሌላቸው እና ይህም በመሆኑ የሰላም ድርድሩም ላይ የሚፈለገው መቀራረብ አልመጣም። ኢራኖችን ራሳቸው ዶናልድ ትራምፕ ድርድር ላይ በጣም በዘደኞች ወይም ብልሆች ናቸው ብለዋቸዋል። የሚያሳየው አሁን እስራኤል ቅድም ምንድነው ለምንድነው ኢራን እስራኤል ላይ አሁን የተኮሰችው ቤሩት ላይ ተኮሽ ብላ ነው እና አሁንም ክፍት አድርጓለች። ተመልሰሽ ነገ ከሄዝቦላ ጋር በተገናኘ የሄዝቦላ መሠረተ ልማት የሚሆን ይዞታ የሚሆን ባለሥልጣን የሚሆን እሱን ፍለጋ ቤሩት ላይ ጥቃት ብታደርሺ ከአሁኑ የበለጠ የከፋ ዋጋ የሚያስከፍል ጥቃት እሰነዝራለሁ ብላለች ኢራን። ስለዚያውም መገንዘብ ያለብን ከሳምንት በፊት ውጭ ጉዳይ ሚኒስትሯ ቤሩት ላይ እስራኤል ጥቃት ብታደርስ ኢራን የበቀል ጥቃት ትወስዳለች ብለው ነበረ። ቃላቸውን ጠብቀው ኢራኖች ዛሬ ፈጽመውታል። አሁን ኢራን እስራኤል ደግሞ ይህንን አጽፌታ ለመስጠት በምትዘጋጅበት ጊዜ ፕሬዚደንት ዶናልድ ትራምፕ ለኔታንያሁ እየደወልኩ ነው ብለዋል። አጽፌታ እንዳሰጥ በቃ ይበቃል፣ የሚመጣ ለውጥ የለም፣ ላለፉት 47 ዓመታት ወይም ላለፉት 3000 ዓመታት የተካሄደው መቀጣቀጥ ነው የሚቀጥለው። ስለዚህ ስምምነቱ ይበልጥብኛል፣ ስምምነቱን አታበላሹ ነው ያሉት። ይሄ ማለት በሁለት መንገድ እስራኤልን ጠፍንጎ የሚይዝ ነው የሚሆነው። ምክንያቱም እስራኤል አሁን ለተደረገባት ጥቃት አጥፌታ መስጠት አለብኝ ብላ የራሷን እርምጃ ብትወስድ ከአሜሪካ ጋር የዶናልድ ትራምፕ አስተዳደር ይደግፈው ይቃወመው ማወቅ አይቻልም ማለት ነው አንዱ። ሁለተኛ እስራኤል አጥፌታ መስጠቷን እንኳ ትታ ነገር ግን ከሊባኖሱ ሄዝቦላ ጋር ያላትን ውጊያ ለመቀጠል ቤሩት ውስጥ ጥቃት ማድረስ አስፈላጊ ሆኖ ብታገኘው አሁን እንደገና ኢራን የአጸፌታ ተኩስ ልትከፍትባት ነው ማለት ነው። ስለዚህ በዚህም ተሄደ በዚያም ተሄደ እስራኤል የራሷን እርምጃ እንድትወስድ ግድ የሚያደርግባት ነው የሚመስለው ዳንኤል። አለበለዛ እንደምትሰማው ከሆነ ዶናልድ ትራምፕ ነገሮችን በእጅጉ አቅልለው የማቅረብ ሁኔታ ይታይባቸዋል። በድርድሩም በኩል ፍሬ ያለው ነገር ሊገኝ አልቻለም። ለምሳሌ አሁን የቅርቡ አሜሪካ 60 ቀን የሆነ የመግባቢያ ሰነድ ከተፈራረሙ በኋላ ሌሎች የተለያዩ ጉዳዮች እዚህ ውስጥ ጭቅጭቆች እንዳሉ ሆነው በ60 ቀን የሚለው ውስጥ የመጨረሻ ስምምነት ለመድረስ ድርድሮች ይደረጋሉ ይላል። እሱ እንደረዘመ ነበረ የዶናልድ ትራምፕ አስተዳደር የሚረዳውና እሱ እንዲያጥር ነበር የሚፈልገው። በኢራን በኩል ደግሞ የቀረበው ይህ የድርድር ለመጨረሻ ስምምነት የድርድሩ ጊዜ 3 ወር ያስፈልገኛል የሚል ነው። ሌላ ተጨማሪ ከ60 ቀናቱም በላይ ተጨማሪ 30 ቀናት ወይም በአጠቃላይ 90 ቀናት የሚጠይቅ ነው። ይሄ ማለት ደግሞ የአሜሪካ የህዳር ምርጫ በኢትዮጵያ 2019 ህዳር የአጋማሽ ዘመን ምርጫ ሪፐብሊካኖችን በኮንግረስም በሴኔትም ወንበር ሊያሳጣቸውና ዲሞክራቶችን የበላይ ሊያደርግባቸው ይችላል ተብሎ የሚፈራ ነው። ዶናልድ ትራምፕ ከሱ አኳያ የነዳጅ በጋሎን እጥፏ ከነበረው ኦልሞስት እጥፍ መሆን እነዚህ ተጨምረው እንደገና ደግሞ ጦርነቱ በአብዛኛው አሜሪካውያን ያልተደገፈ መሆኑን ባለፈው ደግሞ ኮንግረስ የአሜሪካ የህዝብ ተወካዮች ምክር ቤት ፕሬዚደንቱ ኦልሬዲ እዛ ያሉ ጦራቸውን እንዲያስወጡ የሚጠይቅ ውሳኔን ያሳለፈው እና ከዚህ በኋላ ወደ ጦርነት መግባት ቢያስፈልጋቸው ለኮንግረስ አቅርበውና ኮንግረስ ደግሞ ሊፈቅድም ላይፈቅድም ይችላል በኮንግረስ ውሳኔ ላይ የተመሰረተ እንዲሆን የሚጠይቅ ስምምነት ያደረገው።
በጉዳዩ የሴኔት ቀርበው የሴኔት ምላሽ ስላልተገኘበት ነው። ምንም እንኳ ዶናልድ ትራምፕ ውሳኔውን ጥሰው ውጊያውን መቀጠል ቢችልም ይህን ያህል ህጋዊ አስገዳጅነት ያለው አይደለም ነው የሚሉት ተንታኞች። በአጠቃላይ ግን ሲታይ የአሜሪካ ኢራን ጦርነት በህዝብም በአሜሪካ ምክር ቤት ደረጃም ድጋፍ እንደሌለው የሚያሳይና የአስተዳደራቸውን ብቸኛ የሚያደርግ ነው። እነዚህ ሁሉ ተደምረው አሁን በግልጽ እንደምታየው ዶናልድ ትራምፕ ይህን ውጊያ መቀጠል አይፈልጉም። ኢራኖች ደግሞ ይሄንን እስከተረዱ ድረስ የጠረጴዛው ድርድር ላይ የሚፈልጉትን እንዴት ሊሰጧቸው ይችላል የሚለው በጣም አንገብጋቢ ነው ዳንኤል። ይሁንና እስራኤል የከፋ አጸፋ እንደምትሰጥ ገልጻ ነበረ። ነገር ግን ዶናልድ ትራምፕ እስራኤል ይህን አጸፋ እንዳትወስድ ኔታንያሁን እያነጋገርኩት ነው ብለዋል። በሰበር እንመለሳለን ከንግግራቸው በኋላ ዳንኤል። ዓለም እስራኤል ለሰላም ድርድሩ ስትል የአጸፋ ምላሽ አትሰጥም ብለን እናስብና ነገር ግን ደግሞ የሰላም ድርድሩ እስኪጠናቀቅ ድረስ ሄዝቦላ እስራኤል ላይ ምንም አይነት ጥቃት እንደማይፈጽም ለእስራኤል ምን ዋስትና አለ? ይሄ ቁልፍ ጥያቄ ነው ያቀረብከው ዳንኤል። ትልቁ ውዝግብ ያለው ሄዝቦላ በቀደመው ስምምነት ወደኋላ ሄደን የሊባኖስና የእስራኤልን ግጭት ያቆመው አሜሪካ ያደራደረችው ተኩስ አቁም የሚጠይቀው ከእስራኤል ድንበር ወደኋላ 30 ኪሎ ሜትር ሊታኒ ከምትባለው ወንዝ ባሻገር ነው የሄዝቦላ ጦር መቀመጥ ያለበት የሚልና ከዛም በኋላ ሄዝቦላን የሊባኖስ ጦር ትጥቁን እንዲያስፈታው ነበረ ስምምነቱ። ሄዝቦላ ግን የተለያዩ ምክንያቶች አሉት በማቅረብ አሁን አስገራሚው ነገር እንደገና አሜሪካን ሀገር ለአራተኛ ዙር ድርድርና ስምምነት ከተደረገ በኋላ የእስራኤል ጦር እና የሊባኖስ ጦር በመሆን ከሄዝቦላ ነፃ የሆኑ የሙከራ የደህንነት ግዛቶች መፍጠር የሚል ስምምነት አድርገው ነው የተመለሱት። በጣም ውስብስብና ምን ማለት እንደሆነ ራሱ ግልጽ ያልሆነ ነው። ለማንኛውም ሄዝቦላ እስካሁን ድረስ ጠዋት ለዚህ ሁሉ መነሻ የሆነውን 2 ሮኬት ወደ ሰሜን እስራኤል ከመተኮስ ውጪ አሁን እስራኤል 10 ሚሳይሎችን እስከተኮሰችበት ሰዓት ወደ እስራኤል ያደረገው ተኩስ የለም። እስራኤል ሄዝቦላ ላደረገው ተኩስ አጸፌታ ሰጥታ ዳይዎስ ድብደባ አካሄዳለች። ስለዚህ ሌሊቱንና ነገ የምንመለከተው ነው የሄዝቦላን ቀጣይ እርምጃ። ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።